በኢትዮጵያ የሚታዩ ልዩነቶችንና አለመግባባቶችን በሰላማዊ መንገድ ለመፍታት የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት ዓመታት የአጀንዳ ማሰባሰብ ሂደት ሲያካሂድ ቆይቷል። ኮሚሽኑ አጀንዳ የማሰባሰብ ሂደቱን አካታችና አሳታፊ በሆነ መልኩ እያካሄደ መሆኑንም ይገልጻል። በዚህም ሁሉንም ክልሎችና ሁለቱን ከተማ አስተዳደሮች ጨምሮ ከፖለቲካ ፓርቲዎችና ከዲያስፖራው የማህበረሰብ ክፍል ጋር የአጀንዳ ማሰባሰብ ሂደትን አካሂዷል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትጥቅ ትግል ላይ የነበሩና የሰላም መንገድን የመረጡ ወገኖችን ወደ ምክክር መድረክ እንዲመጡ ማድረጉን አስታውቋል። የምክክር ኮሚሽኑ ላለፉት 3 ቀናት የሰላም አማራጭን ከተከተሉ ከአማራ ፋኖ ህዝባዊ ድርጅት አፋድ አባላትና አመራሮች ጋር በተለያዩ ጉዳዮች ላይ መወያየቱን ለመገናኛ ብዙሃን በሰጠው መግለጫ አስታውቋል። የውይይቱ ዋና ዓላማም በኮሚሽኑና የሰላም አማራጭን በተከተሉ ወገኖች መካከል ያለውን ግንኙነት ማጠናከር እንዲሁም ለምክክሩ ስኬት መንገድ ማመቻቸት መሆኑ ተገልጿል። የሰላም አማራጭን ከተከተሉ 153 የአፋድ አባላትና አመራሮች ጋር የተካሄደው ውይይት ሳካ እንደነበር ነው የኢትዮጵያ ሀገራዊ ምክክር ኮሚሽነር ዮናስ አዳዬ ተናገሩት። ኮሚሽኑ በአማራ ክልል ነፍጥ አንግበው ሲንቀሳቀሱ ከነበሩ አካላት እና በአሁኑ ሰዓት የሰላም እና የምክክር መንገድ ከመረጡ ወገኖች ጋር ገንቢ ውይይቶችን በማድረግ ወደ ምክክር መድረክ እንዲመጡ ተደርጓል። የዚህ ውይይት ዓላማ በኮሚሽኑና በእነዚህ ወገኖች መካከል ያለውን ግንኙነት ማጠናከር፣ ከኮሚሽኑ ጋር ለምክክሩ ስኬት በጋራ የሚሰሩበትን ሁኔታ ማመቻቸት መፍጠር፣ እንዲሁም ሌሎች ወገኖች ወደ መድረኩ እንዲመጡ እነሱን እንደ ሰላም አምባሳደር አድርገው በአደራ መልክ መጠየቅ እና ኃላፊነትም መስጠት። የሰላም አማራጭን የተከተሉ የአፋድ አባላትና አመራሮች በቅርቡ 17 የአጀንዳ ሀሳቦችን ለኮሚሽኑ ማስረከባቸው ተገልጿል። እነዚህ አካላት በሀገራዊ ምክክር ሂደት በአጀንዳነት ቢያዝልን ብለው ያሰቧቸውን 17 የአጀንዳ ሀሳቦችን በቅርቡ ለኮሚሽኑ አስረክበዋል። እነዚህ ወገኖች ከሰጡት አጀንዳ በተጨማሪ መፍትሄ ይሻሉ ያሏቸውን ጉዳዮች ያቀረቡልን ሲሆን ኮሚሽኑ ለሚመለከታቸው የመንግስት አስፈጻሚ አካላት በአደራ መልክ ያቀረበ ሲሆን ሌሎች ጉዳዮችን ደግሞ በሀገራዊ ምክክር ሂደቱ የሚዳሰሱ ይሆናሉ በማለት አቆይቷቸዋል። ጥያቄዎችን በሰላማዊ መንገድ ለመፍታት ዘላቂ የሰላም ስምምነት መከተላቸውን የአፋድ ከፍተኛ አመራር የሆኑት እያሱ አባተ ገልጸዋል። 53 እና ከዚያ በላይ የሚሆን ተሳታፊ በተገኘበት በጥያቄዎቹ ላይ ዝርዝር ውይይቶች ተደርገዋል። እግረ መንገዱ እኛም ኃይላችን ወደ አዲስ አበባ አካባቢ መጥቶ የነበረው ሌሎችም የፖለቲካል የኢኮኖሚካልና የማህበራዊ መልሶ መዋሃድ ወይም ደግሞ ሪኢንተግሬሽን የሚባለውና የዲዲአር ነጥቦችን በማስፈጸም ሂደት ነውና ኮሚሽኑ ጋር ያለን ዋና ነጥብ ፖለቲካል ሪኢንተግሬሽንን በተመለከተ ነው። እኛ የሰላም መንገድን ስንመርጥ ሰላማዊ ስምምነት የዘላቂ ስምምነት ስንፈራረም ሰው መሞት የለበትም። ጥያቄዎቻችን ደግሞ በዚህ መንገድ ነው መመለስ ያለባቸው። ከትግልም አልወጣን። የምንታገልበት መንገድ ግን የሰለጠነና ጥያቄዎቻችን ሊያስመልስ የሚችል እንደ ሀገር አብሮ ሊያስቀጥለን በሚችል ሁኔታ ላይ ኮሚሽኑ በአሁኑ ወቅት በሀገሪቱ በትጥቅ ትግል ላይ የሚገኙ ኃይሎች አሁንም የአጀንዳ ሀሳባቸውን ለሀገራዊ ምክክር ኮሚሽን እንዲያቀርቡ ጥሪ አቅርቧል። ኮሚሽኑ የአካታችነትና አሳታፊነት መርሆችን በአግባቡ በማስተናገድ የምክክሩ ሂደት ሁሉም ኢትዮጵያውያንን ያሳተፈ እንዲሆን የሚደረገውን ጥረት እስከ ሀገራዊ ጉባኤው ዕለት ድረስ አጠናክሮ ይቀጥላል። በዚህ አጋጣሚ በመላው ሀገሪቱ በትጥቅ ግጭት ለሚገኙ ወገኖቻችን አሁንም የአጀንዳ ሀሳቦቻቸውን ለኮሚሽኑ ማስረከብ የምክክር ሂደቱ አካል እንዲሆኑ እና የሰላም አርበኞች የሰላም ጀግኖች በመሆን ሀገራችን ከገባችበት ችግር እንድንወጣ የራሳቸውን አጀንዳ የራሳቸውን የወገን ኢትዮጵያን የማሳደግ ኢትዮጵያን የማሻገር ሚናቸውን እንዲጫወቱ ኮሚሽኑ ጥሪውን በአክብሮት ያቀርባል።